አዲስ ቅኝት የሚዲያ አገልግሎት ነው። የአዲስ ቅኝት እስኪ እናውጋው ፕሮግራም ተከታታዮች ዛሬ በዚህ ፕሮግራም የቀረብነው እኔ እና አበሻ መሐመድ ነን። አበሻ መሐመድ በኢትዮጵያ ማህበር ውስጥ በበጎ ፈቃድ አገልግሎት እንደ አዲስ መጥ ስራ ጀምሮ በኋላም በተቀጣሪነት 3 ወይም 4 አመታት ያገለገለ ከዛም በኋላ ደግሞ በራሱ ጊዜ ራሱን ስራ ጀምሮ በአሁኑ ጊዜ በክራይሲስ ኮሚቴ ውስጥ እንዲሁ በበጎ ፈቃድ አገልግሎት በመስጠት ላይ የሚገኝ ወጣት ነው። አበሻ በማህበራችን በነበረ ጊዜ በርካታ አገልግሎቶችን የሰጠና ወደፊትም ለማገልገል ዝግጁ የሆነ ወጣት ነው። በዚህ አጋጣሚ እሺ አመሰግናለሁ አቶ ደምሰው። ጥሩ አቶ ደምሰው ተፈሪ የኢትዮጵያ ማህበር በቦርድ ፒአር ሆነው ያገለገሉ ይገኛሉ በአሁኑ ሰዓት። አቶ ደምሰው ተፈሪ በአሁኑ ሰዓት በቦርድ ብቻ ሳይሆን ከ2019 ላይ በኢትዮጵያ ማህበር ትልቁ የሶሻል አክቲቪቲ ስራውን የሚሰራውን የክራይሲስ ኮሚቴ በዋና መስራችነት የመሰረቱ አሁንም እዛ ክራይሲስ ኮሚቴ ውስጥ በድጋፍ ሰጭና በዋና አስተባባሪነት የሚያገለግሉ ቦርዱ ላይ ደከመኝ ሰለቸኝ ሳይሉ አክቲቭሊ ለተለት ስራዎችን ሳይቀር ማህበሩ ድረስ በመምጣት በየቀኑ እየተከታተሉ የሚያስፈጽሙ እቅድ የሚያወጡ ስራውን የሚያስኬዱ ጠንካራ የኢትዮጵያ ማህበር በቶሮንቶና አካባቢ የቦርድ አባልና ስራ አስፈጻሚ ናቸው። አመሰግናለሁ። መልካም ውይይት። እሺ አቶ ደምሰው እንግዲህ ዛሬ አንተ ጋር መወያየቴ ለኔ ትልቅ ደስታ ነው። ምክንያቱም አብረን እንዳባትም እንደ ቦርድ ኃላፊም ሆነ ጋይድ ያረከኝ ብዙ አሳልፈናል። ዛሬ ደግሞ ትንሽ ቆየት ብለን አብረን እየሰራን ነው። አንድ ሚዲያ ላይ ቀርበን እንዳባት እና እንደ ልጅ እንድንወያይ በኮሚኒቲያችን ያለውን ችግር ነቅሰን እንድናወጣ የኛን እይታ ለማህበረሰቡ እንድናካፍል እዚህ ስለተገናኘን በጣም ደስ ብሎኛል። እስኪ በኮሚኒቲያችን ላይ አሁን ከረንትሊ ያለው አንገብጋቢ ኢሹ ምንለው ነገሮች እስኪ እነሱን በማብራራት ብንጀምር ጋሼ ያንተን እይታ ልስማ። ቅድም ያው እንግዲህ እንደተነገረው ኮሚኒቲያችን ውስጥ እንደ ችግር ተብሎ በተለይ ክራይሲስ ኮሚቴ ሲመሰረት እንደ ችግር አይደንቲፋይ ያደረግናቸው ተደርገው የነበሩና በፕሮግራማችን ውስጥ ቀርጸናቸው የነበሩ ነገሮች ነበሩ። በዛ ጊዜ ስንጀምር 2019 ሜይ ኦር ጁን አካባቢ ነው የተጀመረው የነበረው ኮሚቴው እና በዛ ጊዜ ያጭርና የረጅም ጊዜ እቅድ ተብሎ ተዘጋጅተው በአጭር ጊዜ አንደኛ የቤት ችግርን መቅረፍ የሚያስችልበት ሁኔታ ቶሮንቶ ከተማ እንደምታውቀው ከፍተኛ የቤት ችግር አለ። የቤት ችግሩ ደግሞ በእኛ አይነት ህብረተሰብ ላይ የበዛ ነው። ትንሽ ችግሩ አኪዩት ነው እና ያን እንቅፋት ለማስወገድ የሚያስችል በቤት ችግር ላይ መስራት ነው። ሁለተኛው በአእምሮ ጤንነትና በቤተሰብ ጉዳይ ላይ ነው። እንደሚታወቀው የኢትዮጵያ ህብረተሰብ በዚህ ቶሮንቶ ከተማ ውስጥ አዲስ መጥነን አዲስ ሰፋሪነን አዲስ የመሆናችን ያህል ከዚህ ካለው ባህል ያናኗር ዘይቤ ይዘን የመጣነው ጋር ትንሽ ግጭት ስለሚፈጠር ብዙ ጊዜ ችግር ይፈጠራል። በቤተሰብ መካከል ግጭት ሊኖር ይችላል። ሰዎች ራሳቸውን ተረጋግተው ህይወታቸውን ለማለት የማያስችል የውስጥ ሰላም ያጡና የአእምሮ መታወክም ሊያጋጥማቸው ይችላል። በዚህ ምክንያት በዚህ ላይ ማተኮር አንዱ አላማችን ነበር ማለት ነው፣ በቤተሰብ ጉዳይና በአእምሮ ጤንነት ዙሪያ። ሶስተኛውና የመጨረሻው ደግሞ ቅድም እንደተነገረው ሁሉ እኛ እንደ ጥቁር ህብረተሰብ አባልነታችን ጥቁሮች ነን። ስለዚህ በዚህ ሀገር ላይ ራሽያላይዝድ የሆነው ኮሚኒቲ ሆነን ነው የምንታየው። እንደ ራሽያላይዝድ ኮሚኒቲ ብዙ እኛ ወጣቶች ለፍትህ ስርዓቱ ለወንጀለኛ የፍትህ ስርዓቱ ተጋላጭ ሆነው በእስር ቤት ውስጥ ብዙ ልጆችና ወጣቶች ይገኛሉ። በዚያ ዙሪያ ያተኮረ ፕሮግራም እንዲኖረን ማድረግ 3 የአጭር ጊዜ መደበኛ ፕሮግራሞችን አረጋግና በረጅም ጊዜ ደግሞ በአጠቃላይ የህፃናት እና የልጆችን የትምህርት ሁኔታ መከታተል
ኢምፕሊመንት የቅጥርን ሁኔታ መከታተልና ኢምፕሊመንት ሰርች ስራ ፍለጋ የመሳሰለውን ነገር በዚያ ዙሪያ መስራት እና በመጨረሻም በአጠቃላይ በፋይናንስ ዙሪያ የኮሚኒቲያችን የፋይናንስ ሲቹዌሽንን በተመለከተ ለማየት የሚያስችሉ ፕሮግራሞችን ቀርጸን ነው ለመንቀሳቀስ የጀመርነው ስራ ማለት ነው። በጣም የሚገርም ነው። ጥሩ ስራ ነው የተሰራው። እኔም እዚሁ አብሬያችሁ ስለነበርኩኝ በኦፊስ አድሚኒስትሬተርነትም ያኔ ክራይስ ኮሚቴ ስትጀምሩ የነበረውን ሂደት ስታዋቅሩ ሰው ስትሰበስቡ እቅድ ስታወጡ አስታውሳለሁ። ኦነስትሊ በኋላ በውይይታችን አይሆፕ እናነሳዋለን። በጣም ካውንትለስ ነምበር ኦፍ ችግር ተፈቷል። በፋሚሊ ጉዳይ ላይ ማህበሩ ኢንቮልቭ አድርጎ ስፔሻሊ ክራይሲስ ኮሚቴው ኢንቮልቭ አድርጎ የተፈቱ ችግሮች አሉ። በኋላ በውይይታችን ብታነሳቸው ደስ ይለኛል ጋሼ። እንግዲህ ጋሼም ብሎ ከቅርበታችን ከሜንተር አንፃር ነው። እኔ እዚህ ላይ ለመጨመር የኮሚኒቲያችን በርኒንግ ኢሹ ወይም አሳሳቢ ችግሮች የሚሉት ላይ በተለይ ብዙ ችግሮች አሉ አንተ የጠቀስካቸውም ጋሼ። አንዳንዶቹ ላይ ኢንፋሳይዝ ለማድረግ አሁን ሜንታል ሄልዝ ላይ በጣም ኮሚኒቲያችን ላይ ሪሰንትሊ በጣም ችግር አለ። አሁን የሜንታል ሄልዝን ካየ ነው ይሄ ከኢንተርናሽናል ችግር ነው። ግሎብ ሁሉም ወርልድ ላይ አሁን ያለ ችግር ነው። የባሰ ያለ ችግር ነው እና በተለይ ካናዳ ላይ አሁን ለምሳሌ ዳታ እንኳን ብናይ ስታቲስቲክስ ካናዳ ያወጣውን ዳታ ብናይ አፕሮክሲሜትሊ በ2022 ላይ 18% ኬኔዲያን ወይም 5 ሚሊዮን እድሜያቸው 15 እና ከዛ በላይ የሆኑ ኬኔዲያንስ በስነ ስርዓት ዲያግኖስ ተደርገው የሜንታል ሄልዝ ፕሮብሌም አላቸው ተብሎ የታዩ ናቸው። ለምሳሌ ቁጥር ለማወዳደር እንዲያመቸን ከፈለግን 2012 ላይ ጀነራላይዝድ አንዛይቲ ዲስኦርደር ሬቱ 2.6% ነበር። 2022 ላይ ደግሞ ኦልሞስት ከዳብል በላይ አድጎ 5.2% የደረሰበት ነው። ሌላው ደግሞ ትልቁ ችግር እኔ እዚህ ኮሚኒቲስ በመሰራበት ጊዜ ያጋጠመኝ ነው እና ሶሻል ፎቢያ የምንለው ይሄ ማህበረሰቡ ላይ ወጥቶ የመቀላቀሉ ነገር በጣም ትልቅ ችግር አለ። አንዴ ጋሼ ገርማ እዚህ እየሰራው ሁለት ሴቶች ናቸው፣ ኢትዮጵያኖች ናቸው። አይ ቲንክ በስፖንሰር ቤተሰብ አድርጓቸው ፒአር ሆኖ ነው የመጡት እና አንደኛዋ እህት ገብታ ታናግረኛለች፣ አንደኛዋ እህት ውጭ ላይ ናት እና ለምንድን ነው እህትሽ ማትገባው አልኳት። ማውራት ስለከበዳት ስለፈራት ነው አለችኝ። እና ሊጠይቁኝ የመጡት ቤተሰብ ነው ፋሚሊ ስፖንሰር ያደረገን ፒአር ሆነን ብንመለስ ኢትዮጵያ ችግር አለው ወይ ያመጣብናል ወይ ለምን ስላቸው በጣም ስትረስድ ሆነን እዚህ ያመጣችን ሴት በጣም ፑሽ ታረገናለች። እሷ የፈለገችው እንድንማር ነው፣ ቤት አልተመቸንም እና በጣም ስትረስድ ሆነን ጸበል እንፈልጋለን አለችኝና ዛትማ እቺኛዋም ስታወራኝ ርስ እየከበዳት ነው የምታወራኝ። ያቺኛዋ እህትየዋ ደግሞ ውጭ ላይ ያለችው ኢቭን ገብታ ማውራት ስለከበዳት ነው። እና ይሄ ሶሻል ፎቢያ የምንለው ኢትስ አ ቢግ ቲንግ እኛ ኮሚኒቲ ላይ በተለይ እዚህ መተን በጣም ኖቲስ ያረኩት ነገር ነው። ሪሰርችም የሚያሳየው ምንድነው 2002 ላይ 6.1% ነበር የሶሻል ፎቢያ ችግር ያለው ካናዳ ላይ። 2022 ላይ ከ4 እጥፍ በላይ ነው፣ ኳድራፕልድ ነው የሆነው፣ 24.7% ነው ያደገው። ኢትዮጵያኖች ላይ ደግሞ ይሄ ሶሊዲፋይድ የሆነ ጥናት ባይኖር ኢትዮጵያን ኢሚግራንትስ ካናዳ ላይ ሲመጡ ኦልሞስት 9.8% በዲፕሬሽን ይጠቃል። ከዛ ውስጥ ደግሞ ችግሩ በጣም አሁን እያሳሰበ ያለው ሜንታል ሄልዝም ስለሆነ ነው። ከ9.8% 12.5% ሜዲካል አክሰስ ያደርጋሉ። 18% ደግሞ ሜዲካል አክሰስ ማድረግ አይፈልጉም። ሞር ኦፍ ትራዲሽናል ጸበል፣ ጸሎት፣ ጾም በዛ ለማከም ነው የሚያስቡትና ይሄ የሜንታል ችግሩን አይቀበሉም። ልክ ነህ ጋሼ። አንድ መድኃኒቱ በሽታውን ያወቀ 50% መድኃኒቱ አገኘ ነው የሚባለው አይደለ? ስቲግማው አለ፣ ሜንታል ስቲግማው። በቃ አይምሮ በሽታ ማለት ልክ ሰው በቃ እንዳበደ አይነት ነገር ተቆርጦ የሚቆጠርበት ነገር አለ። ላይክ እንደ አንድ ልክ ልብህ ወይ ላይክ እግርህ ሰውነት እንደሚታመመው አይምሮህም ይታመማል። አንዳንዴ ትራዲሽናል ነገር ኦፍ ኮርስ የሚመከር ነው፣ ወይ ቁርአን ወይ ጸበል ለዛ ታረጋለህ። ነገር ግን ደግሞ አክሴፕት ማድረግ ያለብንም ሜዲካል የሚያስፈልገው ነገር ሜዲካል ያስፈልገዋል፣ በመድኃኒት መታከም ያለበት ያ አዌርነሱም የለንም። እዚህም መተን እንደ ስቲግማ ነው። እዚህ የሚቀበልህ ሰው እንኳን ጋሽ አያወራህም። ሜንታል ሄልዝ ፈረንጅ ጋር ውይይት ያደርጋሉ ነጮቹ ኦር እዚህ ኬኔዲያን ሲስተም ያላቸው የኖሩ ሰዎች ጥቁሮችም ቢሆኑ ኤኒዋን
እኛ ባህል ላይ ያ ሜንታል ሄልዝን አክሴፕት ስለማናረገው እዚህ የምንቀበላቸውንም ሰዎች ስለ ሲስተሙ ስለ ስራ ነው እንጂ ምን መክራቸው ሜንታል ሄልዝ ቢያጋጥም ምንድነው የምታረጉት ብለን የመምከሩ ነገር የለንም። እሱ ነው ዋናው ችግር ብዬ የማስበው ኮሚኒቲያችን ላይ ላንጉዌጅ ቤሪየር አለ። ኦብቪየስሊ ደግሞ ላንጉዌጅ ቤሪየር አብዛኛው በሬፊጂ ፕሮግራም ይመጣል እና የብዙ በትምህርት የመግፋት ነገራችን ብዙ አይደለም። ብዙ በዛ ደረጃ ያልደረስን ሰዎችም እንመጣለንና በሬፊጂ ፕሮግራም ያ ላንጉዌጅ ቤሪየር ደግሞ ኤምፕሎይመንት አክሰስ ፉሊ እንዳናረግ እሱ ያግደናል። ኮሚኒቲያችን ላይ እንድንገደብ ያረጋናል። ይሄ የላንጉዌጅ ቤሪየሩ ምክንያት ከካልቸራችን ውጭ ኮንፈርት ዞናችን እንመርጣለን። የመሄድና የመቀላቀል ነገር አይኖርም። ኤምፕሎይመንት እና ክሬዴንሻል ሪኮግኒሽን ማለት ነገር አለ። አንዳንዴ ከኢትዮጵያ ስማርት ሰዎች ይመጣሉ። በሚገርም ሁኔታ መምህሮች፣ ዶክተሮች፣ በተለያዩ ቢዝነስ ውስጥ ያሉ የተማሩ ሰዎች ይመጣሉ። ነገር ግን ክሬዴንሻላቸውን ሪኮግናይዝ ለማስደረግ አንደኛ ቅድመ ዝግጅትም አያረጉም። አገር ቤት ይያሉ ውክልና መስጠት፣ ዶክመንታቸውን ማስላክ በዌስት ትራንስሌሽን የሚባል አለ። እሱን ነገር ስለማናረግ ሌበር ጆብ ወይም ለካሽ ስራ እንደዚህ የመጋለጡ ነገር አለ። ዲስክሪሚኔሽን እና ሬሲዝም ራሻል እንትኑን አንስተዋል ጋሼ። ካልቸራል አጀስትመንቱም ቀላል ነገር አይደለም። እዛ መተን ልክ እዚህ ስንመጣ ኮምፕሊትሊ ዲፈረንት ካልቸራል ሾክ በጣም ያጋጥመናል። ከባህላችን ወጣ ያለ ነገር ብዙ ልናይ እንችላለን። ያ ነገር ኮንሰልቴሽንም አንወስድም። እሱ ችግር አለ። ሌላው ደግሞ ሌጋል እና ኢሚግሬሽን ኢሹ ነው ያለው። ብዙ ሰው መጥቶ እዚህ አሳይለም ይጠይቃል። ያ ወረቀቱን እስኪያገኝ ድረስ ይቀበሉኛል አይቀበሉኝም እያለ የሚገባው ስትረስ ውስጥ አለ። ያ የሚያሳልፈው ችግር ቀላል ችግር አይደለም። ለብዙ ሜንታል ሄልዝ ፕሮብሌም የሚዳርገው ነው የዚህ ኢሚግሬሽን ችግር። ፕሪቲ ማች እነዚህ ናቸው በእኔ በኩልም ያሉት እንትኖች። ጋሽ የምጨምረው ነገር ካለው ያላሳለ ኦልሞስት ያው እንግዲህ በህብረተሰባችን ውስጥ ይሄ ችግር አለ፣ ግልጽ ነው። ቅድም እንዳልከው ከሁሉም በላይ ችግሩን የበለጠ ደግሞ የሚያብሰው የውስጣችን ኦፕንነስ የለም። በአብዛኛው ስለ ችግር ስላለን ነገር ኦፕንሊ የምንናገርበትን አጋጣሚዎችን ብዙ አንጠቀምም። እንደዚህ አይነትን ቦታ መርጠን የመሄድ እንትኑ የለንም፣ ልማድ የለንም። ያ ነገር አለ። በአጠቃላይ የመረጃ ክፍተት አለ። በዛ የመረጃ ክፍተት ዙሪያ ለመስራት ነው እኛ አሁን እንደ ማህበር ኢትዮጵያ ማህበር ብዙ ነገሮችን እየሰራ ነው ካሁን በፊትም አሁንም በዛ ዙሪያ በጣም ብዙ ነገር ለመስራት ይሞክራል። ያ የመረጃ ክፍተት ዘጋን ማለት በአብዛኛው የጠቀስካቸውን ችግሮች ሶልቭ የማድረግ ያህል ነው የሚሆነውና እዚህ ጥሩ ጋሼ ልክ ነህ። እዚህ ላይ ለአድማጮችም ግንዛቤ እንዲረዳ ቅድም ችግሮቹን ያነሳናቸው አሉ። ኢትዮጵያ ማህበር ደግሞ የክራይሲስ ኮሚቴ የሚል ዲፓርትመንት አቋቁሞ መሰረታችሁ የሄዳችሁበት ስቴፕ አለ። ብዙ የሚገርሙ ነገሮች ሰርታችኋል። በተለይ በቲዮኒ ስራ በነበረው ክራይሲስ እስኪ 1 2 3 ብለህ እንደው የተሰሩትን ስራዎች ጀነራሊ ለህዝቡ ለማያውቀው ሰው ምንም ሰምቶ ለማያውቅ ስለ ኢትዮጵያ ማህበር በቶሮንቶ ክራይሲስ ኮሚቴ የሰራውን ስራ ሰምቶ ለማያውቅ ሰው እስኪ የተወሰነ ነገር ብትል። ቅድም እንደነገርኩ በመግቢያችን ላይ ታርጌት አድርገን በተነሳንባቸው ጉዳዮች የመጡ ብዙ ችግሮች ነበሩ። እነሱን አድሬስ በማድረግ ሂደት ምንም እንኳን የኢትዮጵያ ማህበር እንደ ማህበር ፋይናንሻሊ ጥሩ አቅም ባይኖረው ማህበር ውስጥ ወይም እዚህ ቡድን ውስጥ የሚሳተፉ ሰዎች በግላቸው በየቦታው ሆስፒታል የተኙ ሰዎችን በመጠየቅ ችግር ላይ የወደቁ ሰዎችን አለ አይደል ከቤታቸው ኢቪክት የተደረጉ ሰዎችን እነሱን አኮሞዴት አድርጎ መልሶ የራሳቸው ቤት እንዲኖራቸው በማድረግ ሂደት ላንድ ሎርዶቻቸው ያባረሯቸው ላንድ ሎርዶቻቸው ሊሆን ይችላል፣ የመንግስት ቤት ሊሆን ይችላል፣ የመሳሰሉት ነገሮች እስር ቤት ውስጥ እንደዚሁ በቅድም በፍትህ ስርዓቱ ምክንያት እስር ቤት ውስጥ ያሉ ሰዎችን በመከታተልና ጉዳያቸውን እልባት በማስገኘት ሂደት የሰራቸው ፕሮጀክቶች አሉ። እዚህ ላይ በጣም የተሰሩ ስራዎች አሉ። ቅድም ያልኩ አባላቱ ውስጥ ኮሚቴው ውስጥ የሚሳተፉ ሰዎች እንዳጋጣሚ እንደየ ኤክስፖዠራቸው ብዙዎቹ በአብዛኛው በጣም ብዙ ኮንትሪቢዩት አድርገዋል። ብዙ ችግሮችንም ታክል ለማድረግ ተሞክሯል። ከዛ በላይ ደግሞ እንደምታወቀው በ2000 I think 2020 ነው መሰለኝ ኦኬ ኮቪድ 2023 ክራይሲስ የነበረው 2023
ኮቪድ በመጣ ጊዜ ማህበራችን ከዩናይትድ ዌይ የሆነ ፈንድ አግኝቶ ነበር። ያንን ፈንድ ያ በጣም ክሪቲካል የሆነ ጊዜ ነበር እንደምታስታውሰው ኮቪድ ከሰው የማይገናኝበት ሰዓት ነበር። ግን ተወሰኑ ሰዎች ራሳቸውን ዲተርሚን አድርገው በዛ ሰዓት እዚህ እየተሰበሰቡ በሳምንት ውስጥ እንደዚሁ እርዳታ ያስፈልጋቸዋል ተብለው አይደንቲፋይ የተደረጉ የህብረተሰባችን ክፍሎች ለምሳሌ ሲኒየርስ፣ ሎው ኢንካም ኤርነርስ እና ሲንግል ማምስ እነዚህን ሰዎች አይደንቲፋይ በማድረግ ይሄን እርዳታ ለማዳረስ ጥረት ይደረግ ነበር። በሳምንት በየቤቱ በየመኪና እስከ 30 እስከ 35 40 ሰው ድረስ የምግብ አስቤዛ፣ የንጽህና መጠበቂያ የመሳሰሉትን ነገሮች እናደርስ ነበር። በዛ ሰዓት ከ300 በላይ ሰዎችን አግዘናል። እቃዎቹ ምን ነበሩ? ዘይት ብዙ ነው። ዘይቱ፣ ሩዝ፣ ሳሙናዎች፣ የጽዳት መሳሪያ በአጠቃላይ እና የመሳሰሉት ነገሮች ከምግብ ጋር የተያዙ ነገሮች አሉ። ፓስታ አለ፣ ሩዝ አለ፣ ምን አለ የመሳሰሉት ናቸው። ልክ ነጋሽ አይ ሪመምበር እዚህ ላይ ኮሚኒቲያችን ሰው እየጠራ ነው በቮለንተር ሁሉም ሰው በመኪናው እየጫነ የቤት ቁጥር እየተሰጠው አድራሻ እየተሰጠው በነፃ በየኮሚኒቲያችን ላይ እየወሰደ በራቸው ላይ ስናደርስ የነበረው እውነት ነው። በሳምንት ውስጥ ሊስት ይመጣልናል፣ በጥቆማም ይመጣልናል። አንዳንድ ሰዎች ሊረዱ የሚገባቸውን ሰዎች ሊስት ይልኩልናል እና በየሳምንቱ እንዳልኩ እስከ 30 ሰው በአንድ ሳምንት ቅዳሜ እሁድ ነው የምናድሰው። ቅዳሜ እቃውን እንገዛና እናዘጋጃለን። እሁድ በአብዛኛው የኮሚቴው የዚህ ክራይሲስ ኮሚቴ አባላት ናቸው ኢንቮልቭ ያደርጉበት በአብዛኛው እና ያንን ከባድ ስራም ተወጥቷል ይሄ ኮሚቴ ቡድን ማለት ነው። ውጤታማ ነበር በዛ። እየተከታተላችሁ ያላችሁት የእስኪ እናውጋው የቴሌቪዥን ፕሮግራማችንን ነው። መሰገኑ ይገባል። ትልቅ ስራ ነው። አስታውሳለሁ አብረን ኢንቮልቭ አድርጌያለሁ። አክቹሊ 2023 ላይ ቶሮንቶ ላይ በጣም ብዙ ሬፊጂ ነበረ። ክራይሲስ የተነሳ ሸልተር በሙሉ ሞልቶ ሆቴል ሞልቶ ሲቲው ከሚችለው አቅም በላይ ሆኖ ወገኖቻችን ኢትዮጵያኖች አስፋልት ላይ ወድቀው እኛ እያለን ወገኖቻችን አስፋልት ላይ አይተኙ ብላችሁ ኮሚኒቲያችን ያደረገው ስራ አለ። እስኪ እሱን ብታሳውቁ። እሱ በጣም አስፈላጊ ጊዜ ነበር። የማህበራችን ገጽታ በተወሰነ ደረጃ በጣም የቀየረው ነው ይመስለኛል። ከህብረተሰባችን ጋር እንደገና ያገናኘን አጋጣሚ ነበር እሱ። ቅድም እንዳልከው 2023 ኤፕሪል ላይ ይመስለኛል 2023 ኤፕሪል ላይ ኤፕሪል መጨረሻ አካባቢ ኢትዮጵያውያን በየመንገድ ላይ ተኝተው እንደሆነ የኛ አንዳንድ አባላት ነገሩን ይደርሱበታል። ከዛ በዛው ዕለት ነው very day አሁን ምን እናደርግ የሚለው ነገር እንትን ተብሎ እዚህ የተወሰኑ አባላት ነበርን በአጋጣሚ የተገናኘ ነው። ሰዎችን አንስተን የተወሰኑትን ሆቴል ለማስገባት ሞከር፣ የተወሰኑትን ደግሞ እንደዚሁ ሰዎችን ሰው እየጨመረ ሄደ። የኛም ኢፈርት የዚያ ነው ያደገ ነው የመጣው። ኮሚኒቲ አባላቶቻችን ደግሞ በጣም ተባባሪነታቸውን ያሳዩበት ጊዜ በጣም ነበር ክሪቲካሊ እና ብዙ ሰው አንድ ሰው እስከ 6 ሰው በቤት ውስጥ የሚያሳድርበት ነው። ሶ ሬፊጂ ይመጣሉ እዚህ ተሰበሰባችሁና አንድ ሰው እኔ እነዚህን አሳድራለሁ ቤቴ ውስጥ ብሎ አኮሞዴት ያደርጋል እና እዚህ እኛ የምግብ ይሄን አዳራሻችን ቋሚ የምግብ መመገቢያ ቦታ ነው ያደረግነው። ቤዝመንታችን ነው ይሄም ታየው የመንገደኞች ሻንጣ ማስቀመጫ ነበረ እና ጠዋት ቀን ማታ የምግብ ፕሮግራም አለ ኤቭሪ ዴይ። ምግብ እያንዳንዱ ሰው በቃ ከሚገባው በላይ ጭምር እየመጣ እኔ ያመጣለሁ በአንድ 4 5 ሰው 6 ሰው ከዛም በላይ ይዘው ይመጣሉ። እና በጣም ልብ የሚነካ ነበር የሰው ትብብር ያን ጊዜ እና ያኔ ነው እንግዲህ ማህበራችን እንደገና ከአባሎቻችን ከኮሚኒቲ ሜምበሮቻችን ጋር ልብ ለልብ እንደገና የተገናኘንበት ጊዜና በቃ በጥሩ ሁኔታ ሪሼፕ ያደረግንበት ጊዜ ነበርና ጥሩ አጋጣሚ ነበር። አቶ ለምሴ ይሄንን አጋጣሚ ለበጎ ነገር ለወጥ ነው ወይ? ይሄንን ክራይሲስ ያገኘንባችሁ ትሩፋቶች ጥሩ ነገሮች ተጠቅመንባቸዋል?
አዎ በእውነቱ በብዙ ለበጎ ነገር የተለወጠ ነው የሚመስለኝ። ብዙ ከዛ ጊዜ ጀምሮ አብዛኛው የህብረተሰባችን ክፍል በምንፈልገው ጊዜና ሁኔታ ይተባበረናል፣ ያግዘናል። ብዙ አባላቶችን እንደ አባል መዝግበናል። ብዙ ነገሮች አሁን ታስታውሳለህ፣ አንተ በነበርክ ጊዜ አንተ በሳምንት የተወሰነች ሰዓት እየሰራ ላንተ እንኳን ምን ከፍለው ገንዘብ በቂ አልነበረም። አሁን ላይ ከ3 በላይ ሰራተኞች እንድንቀጥር እድል ፈጥሮልናል። ኤክስኪዩቲቭ ዳይሬክተር እንድንቀጥር ያጋጣሚ ነው የፈጠረልን። እሱ ቀጥረናል። ሌሎች በ2 እና 3 ከዛም በላይ የሆኑ ሰዎችን ቀጥረን የተሟላ የቢሮ ስርዓት ኖሮት ድሮ እኛ እንደ ቦርድ እንደምታስታውሰው ጠርገንም አጽድተንም ምን ብለን ወርኪንግ ቦርድ ነበረ። አሁን ላይ ስራ አመራር ስራውን የሚመራ ቦርድ ነው እየሆነ ያለው ማለት ነው። ሽግግር ያያረግን ነው። እንዲህ አይነት ኦፖርቹኒቲ ፈጥሮልናል። በተወሰነ ደረጃ በአግባቡ እየተጠቀምንበት ነው እና ያጋጣሚ ጥሩ ነበር። ለመጨመሪያ ያክል እዚህ ላይ እውነትን ነው ተደምሰ አንዳንዴ there is a blessing in disguise የሚባል ነገር አለ። እሱን ነው የፈጠረልን ነገር ማህበረሰባችንን እንድናውቀው በደንብ እንዲቀላቀለን ማህበሩ ምንድነው ኢትዮጵያ ማህበር በቶሮንቶ የት ነው ምንድነው የሚሰራው ሚለው አይቶ ብዙ ሰው እንዲመጣ ያረጋግበት አጋጣሚ ነው። አንድ ልጅ ያወራው ነበርና ምን አለኝ ትዝታውን ሲነግረኝ እኔ በጣም ይሄን ማህበር ወደዋለሁ አስተዋውሰዋለሁ። እኔ በክራይሲሱ ጊዜ ነው የመጣሁት እና ዳንፎርዝ ላይ ነበር የምንኖረው። አንድ ሰው ቤት ተደርድረ እንደዚህ እንተኛ ነበረ። አንድ የሚያልፍ በመንገድ አበሻ ያየንና በቃ ለነዚህ ልጆች ከአበሻ ሬስቶራንቶች እዚህ ዳንፎርዝ ላይ ስላሉ 4 ምግብ ኦርደር ያረጋል 6 በቃ የኮሚኒቲያችን ደግነት ያየንበት ነበር ይላልና እውነትም ኢትዮጵያዊነታችንን ያወጣንበት ነው። እኛ ኢትዮጵያኖች መረዳዳት ባህላችን፣ ለሰው ማዘናችን፣ እኛ በልተን ሌላው እንዲቸገር ያለ መፈለግ ነገራችን በደንብ ጎልቶ የወጣበት የተረዳዳንበት ችግሩንም ቻሌንጂንግ ነው ቁጥሩ ኦቨርዌልሚንግ ነበር። እንደዛ ያ ሁሉ ያለብን ግን በሚገርም ሁኔታ ሰዎች ወገኖቻችን ሳይቸገሩ መተኛ ሳይቸገሩ እቃቸውን አስቀምጠን እሱም ሳይቸገሩ ሁሉ ነገር ተሟልቶላቸው በቻልነው አቅም ችግሩን የተወጣንበት ወቅት ነበር። ከዛ በኋላ ደግሞ ደስ የሚለው ነገር አቶ ደምሴ እንዳልከው በትልቅ ኦፊስ ላይ ያው ከኔ ብቻ ነበር ያን የምሰራው ነበርና እኔም ጋር ለመክፈል ራሱ ትንሽ ችግር ነበር። ግን ከዛ በኋላ 3-4 የተቀጠረበት ፎርማል ቢሮ መልክ እንዲይዝ አሁን ኤክስኪዩቲቭ ዳይሬክተር እንዳልከው የተፈጠረበት ሂደት ነው ያለው። ከዛ ውጭ ደግሞ አይ ቲንክ ከዛ በኋላ ክራይሲስ ኮሚቴው ኤቭሪ ቅዳሜ አልተቋረጠም። ኤቭሪ ቅዳሜ ይሄን ውይይት ለሚከታተሉ በሙሉ በማንኛው ኤቭሪ ቅዳሜ እስካሁን ያልተቋረጠ የሻይ ቡና ፕሮግራም አለ ኢትዮጵያ ማህበር። የሻይ ቡና ፕሮግራም ልበለው እንጂ ምሳም አለ አብዛኛው ጊዜ። ይሄ ምንድነው ስፖንሰሮች እየተፈለገ ከዛ በላይ እንደዚህ ከምግብ አቅርቦት በላይ ግን ኤቭሪ ቅዳሜ በመረጃ ለውጥ መድረክነቱ በጣም ብዙ ኮንትሪቢዩት ያደርጋል። ትክክል ብዙ በህብረተሰባችን ውስጥ ያሉ ተለያየ የሙያ ዘርፍ ያሉ ሰዎች እየቀረቡ መረጃ የሚሰጡበት አጋጣሚ ነበር። እውነት ነው። እዚህ ሀገር ስላለው ሲስተም በአጠቃላይ እውቀት ያላቸው ሰዎች ያንን መረጃ ሼር የሚያደርጉበት መድረክ ነበር እና በጣም ብዙ ኢምፖርታንት የሆኑ ሜሴጆች መልእክቶች የሚተላለፉበት መድረክ ነው የቅዳሜው መድረክ። አሁንም የቀጠለ መድረክ ነው። በጣም የቀጠለ ነው። ወደፊትም የሚቀጥል ነው። አጠናክረን የምንቀጥልበት ነው። የሚቀጥል ይሆናል። ሌሎች የክራይሲስ ኮሚቴ አባላችም አሉ። ቅድም ያነሳው በጣም እዚያው ዳንፎርዝ አካባቢ ስላነሳው ዳንፎርዝ አካባቢ ቤቶች ነበሩ። እኛ የተከራየናቸው ቤቶች ነበሩ 2 እና 3 ቦታ። ያ ሎኬሽን ዳንፎርዝ ሎኬሽን ግን አንድ የህብረተሰባችን አባል እኔ ቤቱን ሊሰራ ስራ ሊጀምር ነበር። እኔ አሁን ቢዝነስ ሊከፍትበት ነበር። እንደዚህ ተቸግራችሁ እኔ እንትን ከመል እናንተ ተጠቀሙበት እስከምቻል ድረስ ብሎ በነፃ ነው ሰው የሰጠው ነበር። እንደዚህ አይነት ደጋግ ሰዎችም ያገኘንበት አጋጣሚ ነበር እና በጣም ጥሩ ነበር። እውነት ነው። ልክ ነው። እዚህ ላይ አሁን የቅዳሜውን ፕሮግራም ላይ እዚህ ኢምፋሳይዝ አድርጌ ለማለፍ ምንድነው ኢሚግሬሽን ጉዳዮች ላይ መረጃ የምንሰጥበት ነው። ፋይናንሻል ሊትሬሲ ላይ መረጃ የምንሰጥበት ነው። ሜንታል ሄልዝ ላይ ኮሚኒቲያችን ጋይድ የምናረግበት ነው። ቤዝመንታችን ላይክ እስከ 60 ሰው አይ ቲንክ ይይዛል። ሙልት የሚልበት ጊዜ ነው። ሻይ ቡና እያረግን የተጫዋወትን ኔትወርኪንግ የምንፈጥርበት ነው። ከዛ ጊዜ ጀምሮ ከመሰረታችሁት ጊዜ ጀምሮ ክራይሲሱም ከተነሳበት ጊዜ ጀምሮ
በቋሚነት አሁን የቀጠለ ፕሮግራም ነው። ብዙ ጊዜ አይ ቲንክ ከ11 AM እስከ ዩዥዋሊ እስከ 2 እና 3 PM እየሄደ ያለው አንዱ ኮሚኒቲያችን የሚተማመንበት ፕሮግራሙ ነው። በጣም ለእውነት ለመናገር ጋሼ ቅድም ላነሳ ነው ለምሳሌ ሜንታል ሄልዝ ችግር ላለው የሜንታል ሄልዝ ዋና መፍትሄ የሚሰጡት ራሱ ሪኮመንድ የሚያደርጉት ወደ ኮሚኒቲ ተመለስ ነው። ቤተ እምነትህ ጋር ሂድ፣ ሰው ጋር ተቀላቀል ከመድኃኒት በላይ ትልቁ መፍትሄ ሆኖ እያገለገለ ያለው እና ብዙ ሰዎች እዚህ መተን እንጀራ በላን፣ ሰው ጋር አበሻ አገኘን፣ ብዙ ዕውቀት ተማርን፣ ስራ አገኘን ብለው ዲፕሬሽንን ረሳ ነው መጨነቁ ለቀቀን፣ መንፈሳችን ታደሰ የሚሉበት ጊዜ ነው ያየሁትና በኔትወርኪንግ ምክንያት እዚህ በቅዳሜው በተንትን ባለው ምክንያት አሁን ከኢትዮጵያ አየር መንገድ ሲሰሩ የነበሩ ልጆች እዚህ በተለያየ ምክንያት ይመጣሉ። በኔትወርኪንግ ምክንያት ብቻ ወዲያው ስራ ያገኙበት አጋጣሚ አለ። ብዙ ልጆች ስራ አግኝተዋል። ኦታዋም ይሄዱ አሉ፣ ሞንትሪያል፣ እዚህ ቶሮንቶም የተቀጠሩ ልጆች አሉ። እዚህ ቅዳሜ በመምጣትና እርስ በርስ በመተዋወቅ ሪኮመንድ በመደራረግ ሌላው ስራም የተቀጠረው ስፍር ቁጥር የለውም። ጀስት ሪሰንት ኤግዛምፕል ማቀውን ያክድ ለማጋራት ነው። ይሄን ካልን ይሄ ሁሉ የሚሰራው እንግዲህ በቮለንተር ነው ጋሼ። እዚህ ኮሚኒቲ ላይ አብዛኛው ስራ አቀዋለሁ። ኦልሞስት ከ2019 ጀምሬ አብሬያችሁ ነበርኩ። ኦልሞስት 90% በላይ ቮለንተር ነው ሁሉም ነገር። አንተም ቮለንተር ነው፣ ሁሉም ቮለንተር ነውና እነዚህን ችግሮች ለመፍታትም እስካሁን ለመጣንበት ሂደትም እንደው የቮለንተር አገልግሎት የቮለንተር ካልቸሩ በኮሚኒቲያችን ኦል ኦቨር እንደው በካናዳም ደረጃ እንዴት ታየዋለ? እምርታውስ እንዴት በምን ደረጃ ይገለጻል? ይህ አዲስ ቅኝት የሚዲያ አገልግሎት ነው። የበጎ ፈቃድ አገልግሎት ካናዳ እንደ ትልቅ ዋና ስራ ነው፣ ዋና ነገር ነው። በጣም ተቀባይነት ያለው ኖብል ስራ ነው። ባህላችን በአገራችን እንደዚህ የበጎ አብሮ መብላት፣ አብሮ መጠጣት፣ አብሮ መስራት የልማዳችን አንዱ ክፍል ነው። እንደዚህ ፎርማል ሆኖ ስርዓት በተዘጋጀለው ሁኔታ ባይካሄድም እኛ የልማዳችን አንዱ አካል አድርጌ ነው ማየው እንደ ባህል መወስደው ነገር ነው። ካናዳ ከመጣን ጀምሮ እንግዲህ አሁን ስለ በጎ ፈቃድ በየተቋሙ በየአዲስ መጦች በሚስተናገሩበት ቢሮዎች ሁሉ ስለ በጎ ፈቃድ አገልግሎት ጠቃሚነት አይ ቲንክ ኢንስትራክሽን ይሰጣል። እኛም በአቅማችን ባለንበት ሁኔታ እንደዚሁ ነው የምንለው እና የበጎ ፈቃድ ስራ አስፈላጊነትን ለዚህ ሀገር በጣም ትልቅ ኮንትሪቢዩት የሚያደርግ ከጂዲፒ ውስጥ አይ ዶንት ኖ ባስታውስ የሆነ ፐርሰንቴጁን የሚሸፍነው የበጎ ፈቃድ አገልግሎት እንትን ነው እና it means a lot እዚህ ሀገር ላይ ማለት ነው እና ሁላችንም አሁን ትንሽም ትልቅ መንቶ ወጣት ነው። እኛ ደግሞ ከፍ ብለናል ባለንበት ሁኔታ ግን ይሄ ለወጣት የተተወነው ይሄ ደግሞ ከፍ ላለ ሰው ነው የሚባል ነገር ነው። ሁላችንም በየምንችለው ሙያና አገልግሎት ኮንትሪቢዩት ማድረግ ለኮሚኒቲያችን ማድረግ አስፈላጊ ነው እና ይሄንን አሁን ማንኛችንም አይ ቲንክ ብዙ ሰው ሊያውቀው የሚገባ ነው at this time እና አሁን ደግሜ እኔ ማሳሰብ ፈልጋለሁ የበጎ ፈቃድ ስራ ጠቃሚነትና አስፈላጊነትን እንዲመጡም እንዲያገለግሉ ማህበራቸው ውስጥ መጥተው እንዲያገለግሉ በተለያየ ቦታ እኛም ጋር ባይሆን ሌላም ቦታ ቢሆን ይሄ የበጎ ፈቃድ ግልጋሎት ስራ ባህል አርጎ መውሰድ አስፈላጊነትን ማሳሰብ ፈልጋለሁ። እውነት ነው። እዚህ ላይ ለመጨመር ያክል ጋሼ እኔ በመሰራበት ወቅት ብዙ ቮለንተሮች ያግዙኝ ነበር። ኢቭን ዳታውን ከማኑዋል ራሱ ወደ እንትን ስንቀይረው አብዛኛውን የሰሩልኝ ሃይ ስኩል ቮለንተር ተማሪዎች ናቸው። ካስታወስ ካንተ ጋር ሆነን የሰራነው ፕሮጀክት ነው። በቮለንተር ቅድም እየጠቀስከው ነበር በ2013 የወጣ ዳታ እንደዚህ ቮለንተር ኢኮኖሚክ ቫልዩ ሲሰራ 41.8 ቢሊዮን ዶላር ነበር በዶላር እንትን ሲልና የነን ፕሮፊትን እንትን ጂዲፒ ወደ 22.3 የሚሸፍን ነው። ምን ያክል ቮለንተር በሲስተማቸው እንደገባ ምን ያክል አገሪቷ ላይ ኢኮኖሚክ ቫልዩ እንዳለው የምታይበት ነውና ቮለንተር ካናዳ ያወጣው ዳታ ደግሞ የሚጠቁመው ወደ 12 ሚሊዮን የሚጠጋው የኬኔዲያንስ እንግዲህ 1/3 ማለት ነው የህዝባቸውን ቮለንተር ላይ አክቲቭሊ ኢንጌጅ የሚያደርግ ነው። በተለያየ መልኩ ኢን ካልቸር ሊሆን ይችላል፣ በኮሚኒቲ በተለያየ በኤዱኬሽን በተለያየ ነገር እንግዲህ ቮለንተር ሲባል የኢትዮጵያ ማህበር
የቆመው በቮለንተር ነው። አሁንም እየሰራ ያለው በቮለንተር ነው። ብዙ ጥቅም አለው እና ከፐርሰናል ቤኔፊት እንኳን ካየኸው ስኪልህን ዴቨሎፕ የምታረግበት ነው። ጤናህን የምትጠብቅበት ነው። በመቀላቀል ሪሊፍ የምታገኝበት ነው። መንፈስን የምታድስበት ነው እና ሶሻል ኮሄዥንም የምትፈጥርበት ነው እና ከሌላው ደግሞ ኬኔዲያንስ ፋዘር ታውቀዋለህ ጋሽ መጥቶ በጣም አንድ የተገረመባቸው ቮለንተር አክቲቪቲ በልጆቹ ነው። ምን ያክል ከታች ጀምረው አይ ቲንክ ይሄ አገራችን በጣም መሰራት ያለበት ካልቸር ነው። ማንም ሰው ሊወርሰው የሚገባ ካልቸር ነው። ምንድነው ኤዱኬሽን ሲስተማቸው ላይ አንድ እዚህ ሀገር የሃይ ስኩል ተማሪ ሊመረቅ አይችልም ቮለንተር ስራ 40 ሰዓት ኮሚኒቲ ኦንታሪዮ ላይ ህጋቸው ኮሚኒቲ ሰርቪስ መስጠት አለበት። ግሬድ ጥሩ ሊያመጣ ይችላል። ያችን ሃይ ስኩል ዲፕሎማ ከፈለገ ግን 40 ሰዓት ኮሚኒቲ ሰርቪስ ቮለንተር ማድረግ አለበት። ኦፍ ኮርስ እንደየሀገሩ ይለያይ። አሁን እንደየስቴቱ ቢሲ ላይ 30 ሰዓት ነው። ኖርዝ ዌስት ቴሪቶሪስ 25 ሰዓት ነው። እንደዚህ አለ። ግን ኮምፐልሰሪ ነው። ኤኒዌር ኮምፐልሰሪ ነው፣ ግዴታ ነው። ሌላው ጀስቲስ ሲስተማቸው ለምሳሌ ዩዝ አንዳንዴ ወጣቶች ጥፋት ሲያጠፉ በቮለንተር ኮሚኒቲ ሰርቪስ አርግ ተብሎ ቅጣቱን የሚቀየርበት ሁኔታ አለ። አደልት ሴንተንሲንግ ላይ እንደዚህ አደልት የሆኑ ሰዎችም ቮለንተር ስራና ቅጣቱን በዛ የሚለውጡበት ምን ያክል ለቮለንተር የሚሰጡት ቫልዩ ነው። አገራቸውን ምን ያክል እሴት እንደጨመረላቸው የምናይበት ነው። ለማህበራችንም ይሄ ነው። ኢሚግሬሽንና ሲቲዝንሺፕም ላይ እንደምናውቀው ነው። እዚህ ሀገር የመጣ አሳይለም የጠየቀ የማህበር አበሻ በሙሉ ይሳተፋል፣ ቮለንተር ያደርጋል። ከኛም ብዙ ጊዜ እንጽፋለን። የመተው ቮለንተር ያደርጋሉ፣ እንጽፍላቸዋለን። ቮለንተር ያደረጉትን ከሌ እኛ ጋር ይሄን ያክል ሰዓት ቮለንተር አድርጋ በዚህ ብለን ያ ለኢሚግሬሽን ኬዛቸው ተቀባይነት እንዲያገኝ ሲቲዝንሺፓቸው ተቀባይነት እንዲያገኝ ትልቅ የሚረዳቸው ነገር ነው የቮለንተር። ይሄም ጥቅሙ ነው። ኢቭን እኔ አንድ የሚገርመኝ ነገር ሼልተር ላይ እንደዚህ ኢቭን አበሾቹ ነው በአሳይለም በምንም ሲመጡ አንደር ኤጅ ላይ ሲሆኑ እንዳባት ፋዘር ፊገር አይነት ነገር ይመደብላቸዋል። ራት አብሯቸው ይበላል፣ ያማክራቸዋል፣ ስለ ዴይ ቱ ዴይ ውሏቸው ምናምን ጋይድ ያረጋቸዋል ስለ አላማቸው። ስጠይቅ ይሄ ነገር እንዴት ነው ስል ለካ የተለያዩ ፕሮፌሽን ያሉ ሰዎች ሂደው ቮለንተር እናረጋለን ብለው ቮለንተር ነው በቃ ለነሱ ያለ ምንም ክፍያ ያለ ምንም ነገር ሂደው አማክረው ልጆቹን ጋይድ አድርገው ያ ትልቅ ሳቲስፋክሽን የሚሰጣቸው ነገር ነው። ካናዳ ላይ ብዙ ኢንስቲትዩሽኖች በቮለንተሪዝም ነው የሚሰሩት። በጣም ብዙ ፉድ ባንክ እና ሃንገር ሪሊፍ መጥቀስ እንችላለን። ከሆስፒታል ለምሳሌ ሲክ ኪድስ መጥቀስ የምንችለው ነው። በቮለንተር ብዙ ነገር የሚሰራበት ነው። ኦፍ ኮርስ ገቨርንመንት ፈንድ ቢኖረው የቮለንተር እንትኑ በጣም ትልቅ ነው። ሼልተሮች፣ ሆምለስ ሼልተሮች እነዚህ አሉ። ኮሚኒቲ እና ካልቸራል ኦርጋናይዜሽኖች፣ ፌዝ ቤዝድ ቸርቾች፣ መስጊዶች እነዚህ በቮለንተር የሚሰሩ ናቸው። የሲክ ኪድስ ላይ የገረመኝ 2023-2024 ፋይናንሻል ሪፖርታቸው ላይ $127 ሚሊዮን በጀታቸው ከሲክ ኪድስ ፋውንዴሽን የመጣ ነው። ሰው ዶኔት በሚያደርገው እና ይሄ ማህበረሰቡ ሰብስክራይብ ያደርጋል በየወሩ ከአካውንቱ ላይ እየተነሳ ለተለያዩ ለሆስፒታል፣ ለሼልተር፣ ለኤዱኬሽን ለተለያየ ነገር ይሰጣል እና ቮለንተርና ካናዳን የምትለየው የምትነጣጥለው ነገር አይደለም። ትልቁ እሴታቸው ቫልዩዋቸው ዓለም ላይ ማርኬት ሊያረጉት የሚችሉት ነገር ነው። ያረጉትም ያለው ሰክሰስፉል እየሰሩትም ያለው ነገር ነው እና ይሄ ሀገራችን ላይ ቢለመድ በጣም ትልቅ ነገር ነው። በዚህ አጋጣሚ ማህበረሰብ ኮሚኒቲያችን ላይ የተለያዩ ስኪል ሰዎች አሉ። የዩኒቨርሲቲ መምህራኖች አሉ፣ የቢዝነስ ሰዎች አሉ። ኮሚኒቲያችን ላይ መጥተው ምን ልርዳ፣ ምን ላግዝ፣ ምን ክፍተት አለ፣ እኔ እንደዚህ ሙያ አለኝ እናንተም እንደምትፈልጉት ሜንተር ከማድረግ ጀምሮ አንድ ኢንጂነር ካለ እዚህ አበሻ ኢንጂነሪንግ ተመርቆ የመጣ ወይ ኢንጂነሪንግ ፓዝ ላይ ማለፍ የሚፈልግ ሰው ሊኖር ይችላል። ያ ቀርቦ 30 ደቂቃ ሰጥቶ እንደዚህ ነው ያለፍኩበት ፓዝ፣ አንተ ደግሞ በዚህ ብታረክ። አሁን ዶክተሮች እንደዛ ያደርጋሉ። እዚህ ሀገር ከኢትዮጵያ የነበሩ ዶክተሮች ሲመጡ ኢዝሊ ፓዙን ስላገኙት የተለያዩ የሚወስዷቸው ፈተናዎች አሉ። ያን ፈተናውን ያልፋሉ። ትምህርቱን እንትን ብለው ቀጥታ ወደዚህ ሜዲካል ዶክተር የሚሆኑበት ፓዝ አለ። ይሄ በምንድነው? በሜንተርሺፕ ነው። ያ ደግሞ ቮለንተር ስታረግ የሚገኝ ነገር ነው። ኑ ነው የምንለው። አይ ቲንክ ማህበራችን ክፍት ነው ለዚህ ነገር። የቮለንተር ጥቅሙም ቀላል አይደለም ለማለት ያክል ለመጨመር ያክል ነው። አንተ ላይ ጋሽ ያ በጣም አብዛኛው ቅድም ያልከው የቅዳሜ ፕሮግራሞችን በአብዛኛው የሚሞሉልን እነዚህ በተለያየ ዘርፍ ያሉ ፕሮፌሽናሎች ስለሙያቸው
መረጃ የሚያካፍሉበት ነው። አብዛኛው በራሳቸው ተነሳሽነት እኔ እንዲህ ነኝ እንደዚህ ፕሮግራም ያዙልኝ እንደዚህ አይነት ነገር ሼር ማድረግ ፈልጋለሁ እያሉ እየመጡ እንትን እያሉ የሚሰሩም አሉ እና ጥሩ ነው። ያም ተነሳሽነት ሌሎችንም እንደዚሁ ማበረታታት እንፈልጋለን። በዚህ አጋጣሚ እሺ፣ እዚህ ላይ ደግሞ ኮሚኒቲያችን ውስጥ ባለው ክራይሲስ ኮሚቴ ስራዎችን ስንሰራ የገጠሙ አንዳንድ ተግዳሮቶች የምንላቸውን ነገሮችና እነሱ ነገሮች እስኪ ብታነሳ። እንግዲህ እንደዚህ ብዙ ጊዜ እነዚህን ስራዎች ለማከናወን በአብዛኛው ትልልቅ ስራዎች ናቸው ያሉት። አሁን ምንጽፋቸው ምናወጣቸው ችግሮች ከዚህ ምን እንስራ እንዴት እናድርግ የሚለው ትሬኒንግ ፕሮግራም ማዘጋጀት፣ ወርክሾፕ ማዘጋጀት ችግሮችን የሚቀርፉ ናቸው ብለን እናስባለን። እነዚያን ነገሮች ለማድረግ ፋይናንሻሊ ተገቢ ነው። ገንዘብ አስፈላጊ ነገር ነው። እኛ እንደ ማህበር በቂ የሆነ የፋይናንስ አቅም የለንም እንደዚህ ነገሮች ችግሮችን እነዚህን እንትን ለማለት። ያ አንዱ ችግር ነው። ሌላውና ትልቁ ግን ሲስተሚክ ፕሮብሌሞች አሉ እዚህ ሀገር ላይ እንደምታውቀው። ለኛ ሲሆን እንደ ጥቁር ሁሉ ነገር ከባድ ነው። ሁሉ ነገር ቻሌንጂንግ ነው። ከዛ በላይ ደግሞ እኛ በቂ ኖሌጅ የለንም ስለ ሲስተሙ። የመረጃ ክፍተት አለን እና በጣም የተመቸነን ለጥቃት እና እነዚህ ሜን ኢሹዎች ናቸው ብዬ ነው የማስበው። እውነት ነው። እዚህ ላይ ፋይናንሻልም ችግር አለ። ብዙ ጊዜ በዶኔት የሚያደርጉ ሰዎችን እየፈለግን ነው። ኢቭን የቅዳሜ ፕሮግራሞችን ራን እያደረግን ያለ ነው። ቢኮዝ ቅዳሜ የተለያዩ ወጪዎች አሉ። ለ50 ሰው 60 ሰው ሰርቭ ማድረግ ቀላል አይደለም። እሱ ትልቅ ችግር ነው። ቢኮዝ ድሮ ማህበሩ ጠንካራ በነበረበት ጊዜ ጠንካራ ኢንሴንስ ብዙ ቀጥር በጀት ነበረው። ወደ አይ ቲንክ ከ40 በላይ ሰራተኛ ወደ 30 አካባቢ እንደዚህ ነበረው። መምህራኖች ነበሩ፣ ፎርም የሚሞሉ ሰዎች ነበሩ። ስነ ስርዓት ያ በነበረበት ጊዜ ትልቅ በጀት ያገኝ ነበር ከመንግስት እና ኢቭን አንዳንድ ኮሚኒቲዎች እኔ እንኳን በታሪክ ነው የምሰማው ሬበት አይደለም። አንዳንድ የአፍሪካ ኮሚኒቲዎች በጀታቸውን ከኢትዮጵያ ማህበር ነበር የሚወስዱት። መንግስት ለኢትዮጵያ ማህበር ሰጥቶ ኮሚኒቲው በገጠመው አፕ ኤንድ ዳውን አትሊስት ፊዚካል አሴት አለን፣ አንቸገርም። ቢሮ የራሳችን G+2 ህንጻ አለን። እዛ ላይ ቤዝመንት አለን። ስብሰባ አዳራሽ የምናደርገው ምንድነው በዛ ነው። ነገር ግን በጀቱ በሙሉ መንግስት ከታርጎታል። እሱ ላይ ትንሽ ክፍተት አለብን። ሁለተኛው ቅድም ደግሞ ቮለንተር ጥቅምም ስናይ ብዙ ጊዜ ቮለንተር የማረግ ባህላችን ትንሽ ደከም ያለ ነው። ሂጄ በነፃ ኮሚኒቲ ጋር ላገልግል፣ ምን ልርዳቸው፣ ምን ክፍተት አለባቸው የሚለው ላይ እዛ ላይ በጣም ትንሽ ችግር አለብን። እንዳልከውም ደግሞ ጋሼ አንተ ያልከው ላይ ለመጨመር ያክል ነው። ስለ ሲስተሙ እዚህ ስንገባ ከኤ ቱ ዚ አዲስ ነው የሚሆንብን። ከማፕ አጠቃቀም ጀምሮ የኤስኤል ኢንግሊሽ በተለይ መረጃ በጣም ማንለዋወጥ ከሆነ መረጃም ተለዋውጠን አንዳንዴ የሚከብድበት ሁኔታ አለ። የሥራ ኔትወርኪንግ የመፍጠሩ ነገር እሱ ትልቅ ችግር ስለሚሆንብን ወዳልተፈለገ ነገር እንድንሄድ መፍጠን ባለብን መሄድ ባለብን ፍጥነት ያክል እንዳንሄድ የሚጎትተን ነገር ነው። እንደ ክራይሲስ ኮሚቴ እነዚህ ዋና ችግሮቻችን ናቸው። በቻልነው አቅም በራሳችን ቢዝነሶቻችን አንዳንድ ሰዎችን እየፈለግን ፈንድ የሚያረጉን ምናምን ስፖንሰር ለማድረግ እየሞከርን ነው አንዳንድ ያሉ ፕሮግራሞቻችንን። ይሄ ግን በዘላቂነት የሚፈታው የሁሉም ርብርብ ሲኖር ነው። ያንተ የኔ ብቻ ሳይሆን እዚህ ላይ ለኮሚኒቲው እስከሆነ ድረስ ጥቅሙ የሁሉም ማህበረሰብ መጥቶ ምን ልርዳ ምን ላግዝ የሚልበት ሁኔታ ፈጥረናል። ያ መጥቶ ደግሞ ማረባረብና የበኩሉን ማድረግ የሁሉም ህብረተሰብ አስተዋጽኦ ሊሆን ይገባል እላለሁ። ያ ትሩ እንግዲህ ቀደም እንደጠቀስከው ማህበራችን ባለፉት አመታት በቀደሙት እስከ 2009 ወይም 10 ዓመተ ምህረት ድረስ እስከ ሚሊዮን እና ከዛ በላይ የሆነ በጀት የነበረው ተቋም ነው። ወደ 30 ያህል ሰራተኞች፣ የተለያዩ የስራ ክፍሎች፣ ኤምፕሎይመንት፣ ካውንስሊንግ፣ ኢንተርፕሬቴሽን፣ ኤስኤል ክላስ እነዚህ ሁሉ በዲፓርትመንት ደረጃ ኤግዚስት ያደርጉ ነበር። ባንዴን ኦል ከት ያደረገው ሁሉ ነገር ሸዳውን የተደረገው በሃርፐር ጊዜ እና በዛ ጊዜ እንግዲህ እንደኛ በጣም በርካታ የኮሚኒቲ ኦርጋናይዜሽንስ
እንደዚህ ተመሳሳይ ነገር ተፈጽሞባቸዋል። ብዙዎቹ አሁን በህይወት የሉም እና ቢሮም ኢቭን የሌላቸው አሉ የሉም። በህይወት ኤግዚስት ያደረጉት እኛ ነን። እኛ ግን እኛ በጣም ኢንዶር ኃይለኛ በጣም እንትን የምትለው ነገር በዜሮ በጀት በጣም ጥቂት ሜምበርስ ኮንትሪቢዩት በሚያደርጓት አመታዊ ሜምበርሺፕ ክፍያ እስካሁን ድረስ ተጉዘን የተሻለ ደረጃ ላይ ለመድረስ ደርሰናል። 80 ዓመተ ምህረት 1980 ነው የተመሰረተው። 40 ምናምን ዓመተ ምህረት እንደዚህ ተጉዞ የደረሰ ተቋም ነው። ትልቅ ተቋም ነው። ክብር የሚገባውን ስም ያለው ተቋም ነው። ዶክተሮች የመሩት የተለያየ ዘርፍ ላይ ያሉ በፕሬዝዳንትነትም በዳይሬክተርነትም የመሩት ተቋም ነው። የቅብብሎች ነው አይ ቲንክ እውነት ነው። ብዙ ሰዎች ያለፉበት ነው። እንግዲህ ኔክስት ጄነሬሽን ደግሞ እኛ እንረከባችኋለን። በጣም እሱ ነው እንዳንተ አይነት ወጣት ተተኪዎች መምጣት አለባቸው። ወጣቱ በተለይ ኮሚኒቲ ስራ ላይ በጣም አክቲቭ መሆን መቻል አለበት። በጣም በተረካቢነት መነሳሳት እናንተ አጠገባቸው ያሉትን ቲሞች እንትና ቢውልድ ያደረገ ማበረታታት አለባቸው። በአንድ ደግሞ ማንሳት ካለብን እስካሁን የዘረዘርናቸው ችግር መፍትሄዎች አሉ። በኢትዮጵያ ማህበር በቦርዱና ኮሚቴ ደግሞ የተለያዩ ኮሚቴዎች አሉ። ያለው ሪሌሽን ምን ያክል ነው? እንዴት ነው እየሄደ ያለው? በጣም ጥሩ ጥያቄ ነው። በኢትዮጵያ ማህበር ስር የተለያዩ ኮሚቴዎች አሉ። በአሁኑ ጊዜ አሁን እስካሁን የምናወራበት ክራይሲስ ኮሚቴ አለ፣ የሲኒየርስ ኮሚቴ አለ እና ሌሎችም ኮሚቴዎች አሉ። እነዚህ ሁሉ ኮሚቴዎች ሲመሰረቱ ሁልጊዜም የቦርድ አባል እዛ ውስጥ እንደ ተጠሪ ሆኖ እንደ ኮሚቴ አባልነት እዛ ውስጥ አሳይን ይደረጋል። ዴዚግኔት ሜምበር አለን ማለት ነው። ኤኒ ታይም ከኮሚቴው ከዛ ኮሚቴ ወደኛ ነገሮችን ሐሳቦችን ችግሮችን ለማምጣት ቀላል ነው ማለት የራሳችን ተወካይ አለ ጥያቄ ካለ ግንኙነቱ በጣም ስሙዝ ነው ማለት ነው። ራፍ የሚሆንበት መንገድ የለም። እስካሁን በጥሩ ተጉዟል። እስካሁን ያለን ይሄ አይነት አካሄድ ስራ አካሄድ ነው። በዚህ ረገድ ተፈጠረ የተባለ ችግር አላስታውስም እኔ። እንዲህ አይነት ነው። ተወካዮቻችን አሉ። እነዚያ የሚያመጡትን ነገር እኛ የሰየምናቸው እስከሆነ ድረስ እውነት ነው። ያው አካሄዳችን ኮሚቴውና ቦርዱን መለየት እስኪያቅት ድረስ ነው አብሮ ሁሉም ከሌ ሳይባል የቻለውን ስራ የቻለውን አስተዋጽኦ የሚያበረክተው። ይህ አዲስ ቅኝት የሚዲያ አገልግሎት ነው። ውይይታችን በጣም ቆንጆ የሚባል ውይይት ነበር። በአዲስ ቅኝት እስኪናውጋ ፕሮግራም ማመስገን እንፈልጋለን። ትልቅ ስራ እየሰሩ ያሉ ናቸው። በዚህ በቶሮንቶ በካናዳ በርቱልን ማለት እንፈልጋለን። ብዙ ችግር አለ ኮሚኒቲያችን ላይ፣ ብዙ በጎም ነገር አለ። ችግር ብቻ ማውራት ሳይሆን ችግሩንም በጎውንም እያቀረቡ እንድንማማር ስለሚያደርጉ ምስጋና ይገባቸዋል። በትንሽ ስቱዲዮ በትንሽ አቅም ነው እየተንቀሳቀሱ ያሉት። ሁላችንም ልንረዳቸው ይገባል። ሆፕፉሊኛም ዛሬ እንደቀረብ ነው ሌሎች በሌላም ጊዜ በተለያዩ ጉዳዮች ቀርበን ሐሳባችን የምናካፍል ይሆናል። ለዛም እንደሚጋብዙን እርግጠኛ ነኝ። አንተም የመጨረሻ እንትን በልና ጋሼ ፕሮግራማችን በጣም ጥሩ ነው። አዲስ ቅኝት እንግዲህ ያው ከተመሰረተ ጊዜ ጀምሮ ከማህበራችን ጋር በጣም የቀረበ ግንኙነት አለው። ብዙ ጊዜ አብሮን ይሰራል። በጣም ተባባሪያችን የሆነ የሚዲያ ተቋም ነው። ብዙዎቻችን በተደጋጋሚ የቀረብንበት አጋጣሚ አለ። ዛሬ ደግሞ እናንተን በዚህ እስኪናውጋው በተሰኘ ፕሮግራም አቅርቦ ሐሳባችንን እንድንለዋወጥ ይሄን ኦፖርቹኒቲ ስለፈጠረልን እንደገና አዲስ ቅኝትን ማመስገን እፈልጋለሁ። ምናልባት ወደፊትም ተመሳሳይ ፕሮግራም ተፈጥሮ በተመሳሳይ ሁኔታ ልንገናኝ የምንችልበት አጋጣሚ ይኖራል ብዬ አስባለሁ። ለዛሬው እድል ስለተሰጠን በጣም እጅግ በጣም አዲስ ቅኝትን አመሰግናለሁ። እናመሰግናለን።